ኢትዮጵያም የልማት ግስጋሴዋን ለማፋጠንና ብሔራዊ ጥቅሞቿን ለማስጠበቅ እየተከተለች ባለችው ጠንካራ የዲፕሎማሲ መንገድ ፈርጀ ብዙ ድሎችን እያስመዘገበች ትገኛለች። ሀገራችን የተያዘችውን የፈጣን እድገት እንቅስቃሴን ፍሬያማነት ያስተዋሉ ሀገራትም በሁለትዮሽና ከዚያም በላይ በሚደረጉ ትብብሮች አብሮ የመስራትና የማደግ ራዕይን የሰነቁ ውይይቶችና ስምምነቶች በተደጋጋሚ እየተስተዋሉ ናቸው። በቀጠናዊ አህጉራዊና ዓለም አቀፋዊ መድረኮችም ሁለንተናዊ ተሰምነቷ ተቀባይነቷ እየጨመረ በመምጣቱም ልምድና ተሞክሯን የምታጋራባቸው መድረኮችም እየበዙ መጥተዋል። ከሀገራት ጋር ባላት ዲፕሎማሲያዊ ግንኙነት ቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ያላት ተሳትፎና ሚና እየጠነከረ መጥተዋል። ሀገራችን ኢትዮጵያም ከሀገራትና ከዓለም አቀፍ ተቋማት ጋር በምታደርጋቸው ሁለንተናዊ የትብብር እንቅስቃሴዎችም በልዩ ልዩ ዘርፎች ተጠቃሚነቷን እያረጋገጠች ትገኛለች። የበርካታ ዓለም አቀፍና አህጉር አቀፍ ተቋማት መገኛና መቀመጫዋ መዲናችን አዲስ አበባም በየጊዜው የምታስተናግዳቸው ዓለም አቀፋዊና ዲፕሎማሲያዊ ሁኔታዎች እየበዙ መጥተዋል። ተመልካቾቻችን እኛም በዚህ አጋጣሚ ከሰሞኑ የተካሄዱ የዲፕሎማሲያዊ መራግብሮችን መነሻ አድርገን ስለ ኢትዮጵያ የሰጡትን አስተያየት ይዘን ቀርበናል። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት አስተባባሪነት በየዓመቱ የሚከበረው የወታደራዊ አታሼዎች ቀን በወዳጅነት ፓርክ ተካሂደዋል። በዝግጅቱ ከ70 በላይ ሀገራት ተወካዮች የተሳተፉበት ሲሆን በአዲስ አበባ ውስጥ ያሉ ሁሉም አታሼዎች በመታደም ባህሎቻቸውን በማስተዋወቅ የእርስ በርስ ግንኙነታቸውንም አጠናክረውበታል። ስለ ኢትዮጵያም ያላቸውን አስተያየት አካፍለውናል። I think I will count myself very lucky to be here. This is a hospitable place. You can find anywhere in the world you feel that you want to have a very hospitable place, come to Addis Ababa in Ethiopia. The people are warm. Everything is good about the people. The weather, you can really find this kind of weather around the world. እዚህ በመገኘቴ ራሴን እንደ እድለኛ ሰው ቆጥራለሁ። ይህ እንግዳ ተቀባይ ሀገር ነው። በዓለም ላይ እንግዳ ተቀባይ ሀገር ከፈለጉ ወደ ኢትዮጵያ ይምጡ ነው የሚላቸው። ህዝቡም ሰውም ወዳድና ደግ ህዝብ ነው። ሁሉ ነገሩም ጥሩ ነው። የአየር ንብረቱ በጣም የተለየ ነው። በዓለም ላይ እንዲህ ያለ አይነት የአየር ንብረት በቀላሉ ማግኘት አይቻልም። ለሁላችንም በጣም ተመችቶናል። I think it's a right choice to make Ethiopia the African capital of diplomacy. Given the fact that when you go back to history, the role that Ethiopia played in fighting for the freedom of not for the only for Ethiopian people, but for whole African continent. So it was the right decision to house the African Union in Ethiopia. ኢትዮጵያን የአፍሪካ የዲፕሎማሲ ዋና ከተማ መደረጉ ትክክለኛ ምርጫ ነው ብዬ አስባለሁ። ምክንያቱ ደግሞ ወደ ኋላ ታሪክን መለስ ብለን ብንመለከት ኢትዮጵያ ለነጻነት ትግል ያደረገችው ሚና ታላቅ ነው። ይህም ለኢትዮጵያውያን ብቻም ሳይሆን ለመላው የአፍሪካ አህጉር ነው። ስለዚህ የአፍሪካ ህብረት መቀመጫው ኢትዮጵያ መሆኑ ትክክለኛ ውሳኔ ነበር። From the regional security perspective, I believe Ethiopia is playing a key role in contributing to regional stability, particularly in the Horn of Africa. You can see from, for example, in Somalia, Ethiopia is deployed there. You have your troops working very hard, sacrificing their life. It's all about what? Maintaining stability. Because I believe Ethiopia also believes that if one part of East Africa has a problem, it's not only affecting that particular country, but it affects Ethiopia also. And not only Ethiopia, but the whole Africa. So your contribution is definitely, something to be commended for. ከቀጠናው ደህንነት አንፃር ኢትዮጵያ በቀጠናዊ መረጋጋት ላይ እጅግ ቁልፍ ሚና ትጫወታለች። በተለይም በአፍሪካ ቀንድ አካባቢ
ለምሳሌ ያክል በሶማሊያ ውስጥ የኢትዮጵያ ጦር ተሰማርቶ እጅግ ከባድ ሥራ እየሰራ ነው። የህይወት መስዋዕትነትም እየከፈለ ነው። ይህ ሁሉ ለምንድነው ብለን ብንጠይቅ መረጋጋትን ለማስጠበቅ ነው። እኔም ኢትዮጵያ ታምናለች ብዬ የማስበው ከአፍሪካ በአንዱ ክፍል ችግር ቢኖር ያ ችግር በዚያ ሀገር ብቻ አይቆምም፣ ኢትዮጵያንም ይነካል፣ እንዲሁም መላው አፍሪካን ይጎዳል። ስለዚህ የኢትዮጵያ አስተዋጽኦ በጣም ሊመሰገን ይገባል። Ethiopian people are very close to Russian people. We have the same mentality, the same culture, the same religion. So I feel happy to be here in Addis and I feel the warm hospitality of your people. የኢትዮጵያ ሕዝብ ከሩሲያውያን ጋር በጣም ቅርብ ናቸው። አንድ አይነት ነገር፣ ተመሳሳይ ባህል፣ ሃይማኖት አለን። ስለዚህ እዚህ አዲስ አበባ በመሆኔ በጣም ደስ ይለኛል። እንዲሁም የሕዝባችሁ ደማቅ እንግዳ ተቀባይነት ደስ ብሎኛል። የወታደራዊና የፖለቲካ ትብብራችንን በጣም ጥሩ ነው። ከፍተኛ ደረጃ ላይ እንዳለም መለከታለሁ። እንዲሁም በሁሉም መስኮች ትብብራችን ለማጠናከር ብዙ የምናደርገው ነገር እንዳለ አምናለሁ። I should say that we Russian people are very close to Ethiopian people and we are happy to be with good collaboration with your country. እኔ ማለት የምፈልገው እኛ ሩሲያውያን ከኢትዮጵያውያን ጋር በጣም ቅርብ ነን። አገራችሁ ጋር ጥሩ ትብብር መኖሩ ያስደስተናል። Oh, this is an wonderful country. Me and my family, we have enjoyed our stay in Addis Ababa, especially, and we have seen the transformation of Addis Ababa, especially through these road projects like corridor projects, and then followed by the river side development projects. And now Addis is so beautiful. I mean, me and my family, we want to stay in Addis for rest of our life. ኢትዮጵያ ድንቅ ሀገር ነች። እኔና ቤተሰቤ በአዲስ አበባ ቆይታችን እየተዝናናን ነው። የአዲስ አበባን እድገትም እያየን ነው። በተለይም በኮሪደር ልማቱ፣ የመንገድ ግንባታና የወንዝ ዳር ልማት እንቅስቃሴዎች በጉልህ ይጠቀሳሉ። አሁን ላይ አዲስ አበባ በጣም ነው የምታምረው። ይቻለን ቀሪ ዘመናችንን እኔና ቤተሰቦቼ እዚህ መኖር ነው የምንፈልገው። ሆኖም ግን አዲስ አበባ እንደ ዘመናዊ ከተማነቷ ያሳየችውን ለውጥ እናደንቃለን፣ ህዝቡንም እንወዳለን። People are very honest. I liked the characteristics of the Ethiopian people. ህዝቡ በጣም ታማኝ ነው። የኢትዮጵያውያንን ባህሪ ወድጄዋለሁ። ስለ ኢትዮጵያ እንደ ሀገር ብትጠይቀኝ አሶሳን፣ ታላቁን ህዳሴ ግድብ፣ ሐዋሳንና ድሬዳዋን ጎብኝተናል። አፋር ክልልንም ጎብኝቻለሁ። በጣም የተፈጥሮ ውበት ያለበት እንደ ዳናኪል፣ ኤርታሌ በጣም ውብ ቦታ ነው። ብዙ ቦታዎችን ጎብኝቻለሁ። እነዚህ ቦታዎች በጣም ውብ ናቸው። ህዝቡም እጅግ ደግ ነው። በአጠቃላይ ኢትዮጵያ በጣም ጥሩ ሀገር ነች። እንዲሁም ይህ እድገት እንዲቀጥል እመኛለሁ። Ethiopia and South Korea is very bonds with the blood. During the Korean War around 70 years ago, Ethiopia is one of only country in Africa which voluntarily joined the Korean War. They saved us from the communists at the time. So our people really still very grateful. ኢትዮጵያና ደቡብ ኮሪያ በደም የተጋመዱ ናቸው። በኮሪያ ጦርነት ወቅት ከ70 ዓመታት በፊት ኢትዮጵያ በአፍሪካ ከነበሩ ሀገሮች ውስጥ በፈቃዷ በኮሪያ ጦርነት የተሳተፈች ብቸኛዋ ሀገር ነበረች። በዚያን ጊዜ ከኮሙኒስቶች እንድንድን አድርገውናል። የኮሪያ ሕዝብ እስከዛሬ ድረስ በኮሪያ ጦርነት የተሳተፉትን የኢትዮጵያ ወታደሮች በጣም ያመሰግናል። Ethiopia and Morocco share a very long history. We both have very rooted culture and history into bringing peace into neighbors and to the continent, and that's what we have been doing. That is the purpose of me being here. ኢትዮጵያና ሞሮኮ እጅግ ረጅም ታሪክ ይጋራሉ። ሁለታችንም በጎረቤቶቻችን በአፍሪካ አህጉር ላይ ሰላም ለማምጣት የተመሰረተ ጥልቅ ባህልና ታሪክ አለን እና እኛም ያንኑ ነው እየሰራን ያለነው። እዚህ መጥቼ ያለሁበት ዓላማም ይህ ነው። My stay in Ethiopia has been
dare I say, an emotional roller coaster. I mean, this is my first time living here in Africa, and sad to be leaving Ethiopia. It's a wonderful, wonderful country. በኢትዮጵያ ወደ 3 ዓመት ቆይቻለሁ። እናም ጊዜ አሁን ሊያበቃ ነው። በኢትዮጵያ ቆይታዬን ጨርሼ ልሄድ ስለሆነ ቅር ተሰኝቻለሁ። በአፍሪካ ውስጥ ለመጀመሪያ ጊዜ ነው የኖርኩትና አፍሪካ ከአውስትራሊያ በጣም የተለየች ናት። መጀመሪያ ከመምጣቴ በፊት በጣም ተጨንቄ ነበር። ነገር ግን አሁን ጊዜን እዚህ ካሳለፍኩ በኋላ ኢትዮጵያን መተው እጅግ አሳዝኖኛል። እርግጥ ነው እጅግ ውብና አስደናቂ ሀገር ናት። ለቆ መሄድ ስሜታዊ አድርጎኛል። በጥር ወር የኢትዮጵያ ቆይታዬ መጨረሻ ነው። ወደ ሲድኒ ባህር ኃይል እመለሳለሁ። In January is my end of my time, and I go back to Sydney, back to the Navy. Spasiba za interview. Dawajcie poznakомимся, пожалуйста. ለቃለ መጠይቁ ፈቃደኛ ስለሆንሽ አመሰግናለሁ። እስኪ እንተዋወቅ። Меня зовут Ярославна, я из города Москвы, и мы приготовили этот стол с любовью для всех гостей. ስሜ ያሮስላቭና እባላለሁ። ከሞስኮ ከተማ ነው የመጣሁት። እናም ይህንን የምግብ ጠረጴዛ ለዛሬው ቤተሰብ ቀን ዝግጅት ለእናንተ እንግዶች ሁሉ በፍቅር አዘጋጅተናል። ይህ በአጠቃላይ ባህላዊ የሩሲያ ምግብ ነው። በበዓላት ወቅትና በመደበኛ ቀናት የምንመገባቸው የምግብ አዘገጃጀቶች ናቸው። Есть очень похожие блюда в России с эфиопским. ከኢትዮጵያ ጋር አንድ የሆኑ የሩሲያ ምግቦች አሉ። Россия и Эфиопия. Да, я думаю, что можно сравнить. አዎ የሩሲያና የኢትዮጵያ አንድ አይነቶች አሉ። ለምሳሌ የእናንተን ዳቦና ፓንኬክ ማነጻጸር እንችላለን። በጣም ይመሳሰላል። ድንችን በጣም የታወቀ ነው። ከግዶል ጋር ቢሊቪ ኢትዮጵያ ከሉዲ ኢትዮጵያ ኢትዮጵያ ውስጥ ምን ያህል ጊዜ ቆየሽ? ሰዎችንስ እንዴት አገኘሻቸው? Мы в Эфиопии с марта месяца. Это шикарная страна, нам очень нравится. ያለፈው መጋቢት ወር ነው ወደ ኢትዮጵያ የመጣ ነው። ድንቅ ሀገር ናት። በጣም እንወዳታለን። አየሩ በጣም ንጹህ ነው። ውብ መልካም ምድሮች አሏት። ተራሮችም አሉ። በጣም ውብ ሀገር ናት። እናንተን የማየት እድል በማግኘታችን በጣም ደስተኞች ነን። ህዝቡ እንደ ቤተሰብ ነው። በጣም ያግዙናል። ድንቅ ህዝቦች ናቸው። Обязательно, конечно. Спасибо, спасибо. My name's Matt, and I'm the son of the Defence Attaché for Australia. Obviously, my mum's been here for 3 years, but before she came, I knew very little about Ethiopia. ስሜ ማት ነው። የአውስትራሊያ የመከላከያ አታሼ ልጅ ነኝ። እኔ እዚህ የቆየሁት ለቀናት ያህል ነው። እናቴን ለማየት ነው የመጣሁት። እናቴ እዚህ 3 ዓመት ቆይታ ቢኖራትም እሷ ከመምጣቷ በፊት እኔ ስለ ኢትዮጵያ በጣም ጥቂት ነገር ብቻ ነበር የማውቀው። ሰዎቹ እጅግ አስደናቂ ናቸው። በጣም እንግዳ ተቀባይ ናቸው። ምግቡም እጅግ ጣፋጭ ነው። አዲስ አበባ በጣም ውብና አስደናቂ ከተማ ናት። በሚያሳዝን ሁኔታ በመላው ኢትዮጵያ ለመጓዝ ብዙ ጊዜና እድል አልነበረንም። ነገር ግን እኔና እናቴ እንደገና መመለስ እንፈልጋለን። ወደ ዳናኪል መሄድ፣ ሐረርም መሄድ እንፈልጋለን። ኮሎኔል ሴባስቲያን ፔሊሲዬ ከፈረንሳይ ኤምባሲ መከላከያ አታሼ ነኝ። ኢትዮጵያስ ምን ያህል ጊዜ ቆዩ? ኢትዮጵያ 2 ዓመት ተኩል። ኢትዮጵያ እንደ ይገርማል አገር ነው። ብዙ የነት አገሮች አሉ፣ ብዙ የነት ባህል አሉ። ሰዎች በጣም ገድ ናቸው። ዛሬ ለመከላከያ ማህበር ሚሊታሪ አታሼ ፕሮግራሙ ነው። በአመቱ አንድ ጊዜ ነው እንደ የነት ፕሮግራሙ። ሁሉ አታሼ ይመጣሉ። እኔ ከመከላከያ ነኝ። ለሰላም የሰራ ነው። ስለዚህ ለሰላም ትብብር በጣም አስፈላጊ ነው። I feel so blessed to be here. It's indeed a family day. እዚህ በመሆኔ በጣም የተባረኩ ሆኖ ይሰማኛል። በእርግጥም የቤተሰብ ቀን ነው። ድባቡም በጣም ምቹ ነው። ሰዎቹ በጣም ቤተሰባዊ ናቸው። የአየር ሁኔታውም ጥሩ ነው። ዝግጅቱም በጣም ጥቅም አለው። እንደ ቤተሰብ ነው የምንመጣው። እርስ በርሳችን እንተዋወቃለን፣ እንገናኛለን። የሌሎችን ሰዎች ባህል በራሳቸው ምግብ ታውቃለህ። በጣም የሚያቀራርብ ነው። First, let me tell about my country. Bangladesh is the largest troops contributing country in United Nations peacekeeping missions.
I know about Ethiopia that Ethiopia is also another big troops contributing country, both in United Nations missions and African Union-led missions also. So together with African Union-led missions, Ethiopia is one of the biggest troops contributing country. So the Ethiopia as a country, it has the commitment to world peace, world stability. So this is something that must be appreciated. መጀመሪያ ስለ ሀገሬ መናገር ፈልጋለሁ። ባንግላዴሽ ለረጅም ጊዜ በተባበሩት መንግስታት የሰላም ማስከበር ተልእኮዎች ውስጥ ትልቅ ቁጥር ያለው ሰራዊት የምታቀርብ ሀገር ነበረች። በአሁኑ ጊዜ ሶስተኛ ሆናለች። ነገር ግን ብዙ ጊዜ አንደኛ ወይም ሁለተኛ ነበርን። ስለዚህ ለዓለም ሰላም ትልቅ አስተዋጽኦ አበርክተናል። ኢትዮጵያንም አውቃለሁ። እሷም በተባበሩት መንግስታት ተልእኮዎችም ሆነ በአፍሪካ ህብረት የሚመሩ ተልእኮዎች ውስጥ በርካታ ቁጥር ያላቸውን ወታደሮች የምታቀርብ ሀገር ናት። በአፍሪካ ህብረት የሚመሩ ተልእኮዎችን ጨምሮም ኢትዮጵያ ትልቅ ቁጥር ያለው ሰራዊት ከሚያዋጡ ሀገሮች አንዷ ነች። ስለዚህ ኢትዮጵያ እንደ ሀገር ለዓለም ሰላምና መረጋጋት ያላት ቁርጠኝነት ግልጽ ነው። ይህም እጅግ ሊመሰገን የሚገባው ጉዳይ ነው። በተለይም በቀጠናዊ ጉዳዮች ለምሳሌ በአፍሪካ ቀንድ ቀጠና ኢትዮጵያ ሰላምና መረጋጋትን ለማረጋገጥ ቋሚ ተሰላፊ ሀገር ነች። ስለዚህ ለኢትዮጵያ መንግስት፣ ለኢትዮጵያ መከላከያ ሰራዊት በአፍሪካ ቀንድ ብቻም ሳይሆን በአፍሪካ አህጉር አጠቃላይ በአፍሪካ ህብረት ጥላ ስርና በተባበሩት መንግስታት ተልእኮዎች በዓለም ዙሪያ ስላላቸው ተሳትፎና ሰላምና ደህንነት ለማስጠበቅ ላበረከቱት አስተዋጽኦ በሙሉ ላመሰግናቸውና ላከብራቸው እፈልጋለሁ። Before you came here, have you heard about Ethiopia? Yeah, I've heard about it once. Like, we used to do it back when I was in grade 6. That Ethiopia is one of the countries that's never been colonized. አዎ ስለዚህ ጉዳይ አንድ ጊዜ ሰምቼዋለሁ። ኢትዮጵያ በቂ ግዛት ያልተገዛች መሆኗን ልክ እኔ 6ኛ ክፍል ሳለሁ ሰማ ነበር። እዚህ 11ኛ ክፍል መማር ጀምሬያለሁ። ዝግጅቱ ደስ ይላል። አዲስ ሰዎች መተዋወቁ፣ ምግቦችን መቅመሱ ለኔ አዲስ ነገር ነው። Kind of nice, meeting new people, testing their food, It's like a new thing for me to do. Our interaction with the Ethiopian, especially the Ethiopian Defense Forces, is something that is very, very open, kind, and they are very, very deliberate in everything that they do with us. ከኢትዮጵያን ጋር በተለይ ከኢትዮጵያ መከላከያ ሰራዊት ጋር ያለንን ግንኙነትም እጅግ በጣም ተስፋ ያለው ነው። ይህ የወታደራዊ አታሸ ማህበር የቤተሰብ ቀን በየዓመቱ የምናደርገው ፕሮግራምና ዝግጅት ነው። ይህ ማህበር ከ100 በላይ የመከላከያ አታሸዎችን ያካትታል። በኢትዮጵያ ያሉ የመከላከያ አታሸዎች ሁሉ የዚህ ማህበር አባል ናቸው። በዚህ ማህበር አማካኝነት ወዳጅነታችንና ትብብራችን የበለጠ ይጠናከራል። በተለይም ከኢትዮጵያ መከላከያ ሰራዊት ጋር በዚህ ሀገር ያለን አታሸዎች በማንኛውም ጊዜ በራቸውን ስናንኳኳ ክፍት ነው። ለማንኛውም ጉዳይ ተደጋግፎ ለመስራት ዝግጁ ናቸው። ይህ ቀላል ነገር አይደለም። መሰል ትብብር በዓለም ዙሪያ ላሉ ሁሉ የሚያስፈልግ ነው ብለን እናምናለን። And we believe that this kind of cooperation is what is needed all around the world. I want to say thank the great people of Ethiopia. The government and the people of Ethiopia, we want to commend them. We want to thank them for hosting us. We feel home, and then we want to tell the people of Ethiopia, the government, for them to continue doing what they are doing. At the African Union, Ethiopia is a member of the Peace and Security Council now. So your role is very important. Your voice at that level is important. Yes, my country is a member of the Security Council, and I do participate in the deliberations. I can tell you Ethiopia is doing wonderful at that level. Not only at the African Union level, but when you go even at the United Nations. Yes, in terms of truth contribution to any peacekeeping, Ethiopia is always at the forefront. ታላቁን የኢትዮጵያ ሕዝብና መንግስት ስለ መልካም መስተንግዷችሁ ማመስገን እፈልጋለሁ። ልክ ቤታችን እንዳለን ነው የሚሰማን። እንዲሁም ደግሞ ለኢትዮጵያ ሕዝብና መንግስት መናገር የምፈልገው ያደረጋችሁት ያለው መልካም ስራ ተጠናክሮ ይቀጥላል። በአፍሪካ ህብረት ደረጃ ኢትዮጵያ የጸጥታው ምክር ቤት አባል ሀገር ናት። ስለዚህ ሚናዋ እጅግ አስፈላጊ ነው። ድምጿን በዚያ ደረጃ አስፈላጊ ነው። አገሬም አባል ናት። እኔም በውይይቶቹ ሳተፋለሁ። ኢትዮጵያ በዚያ ደረጃ እጅግ ጥሩ ስራ እየሰራች እንዳለች መመስከር እችላለሁ። በአፍሪካ ህብረት ብቻም ሳይሆን በተባበሩት መንግስታት ደረጃም እጅግ ጥሩ ናት። በሰላም አስከባሪ ተልእኮች ሁሉ ኢትዮጵያ ሁልጊዜም በፊት ረድፍ ላይ ትገኛለች። ስለዚህ የአፍሪካ አህጉር ሰላም ሆኖ ለማየት አስፈላጊውን ሁሉ ማድረግ ወሳኝ ነው።
የምናደርገው ሁሉ በእጃችን እንዲሆን አስፈላጊ ነው። በዚያ ረገድ ደግሞ ኢትዮጵያ እየሰራች ያለችው ስራ ታላቅ ነው። So it is important that we do everything possible to ensure that the African continent is safe, and Ethiopia is doing great in that area. በዚህ በአዲስ አበባ ከተማ ውስጥ በጣም በርካታ የአታሼ ኮሚኒቲ ይገኛል። ከእነዚህ ሰዎች ጋራ ደግሞ እንደ መከላከያ በርካታ ስራዎችን እንሰራለን። ኖርማሊ ወታደራዊ አታሼዎች ማለት በዲፕሎማሲው ዓለም ላይ ትልቅ ሚና ያላቸው ሰዎች ናቸው። ከነዚህ ሰዎች ጋራ እንደ አገር የሚደረግ ወታደራዊ ግንኙነቶች አሉ፣ ዲፕሎማቲክ ግንኙነቶች ይኖራሉ። እነዚህ አካላት ደግሞ ብዙውን ጊዜ ከሰላምና ደህንነት አንጻር አገሪቷ የሚኖራትን እይታ የራሳችንን ፍላጎት ከሰላምና ደህንነት ጥቅማችንን ከማስጠበቅ አንጻር የሚኖረንን ነገሮች የምንገልጽባቸው መድረኮችም ናቸው፣ ቦታዎችም ናቸው። በዋናነት የባህል ልውውጥ ቢሆንም በውስጡ የዲፕሎማቲክ አይነት ኮንሰፕት ወይም ሀሳብ ያለው ዝግጅት ነው ማለት ይቻላል። ክቡራን ተመልካቾቻችን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት አስተባባሪነት በየዓመቱ በሚከበረው የወታደራዊ አታሼዎች ቀን ተገኝተን ያደረግነው ቆይታም ይህንን ይመስል ነበር። በሌላ እስከምንገናኝ ሰላም።